ኢፍ ዘንድሮ 12ኛ ክፍል ተማሪዎች ተፈታኞች ወይም ደግሞ ገና በአሁኑ አመት ከሆነ ዩኒቨርሲቲ የገባችሁት ለእናንተ አክቹሊ በጣም ጠቃሚ ምክር አለኝ። ይህንን ደግሞ የምመክራችሁ ምክር ወይም ደግሞ ቲፖች ማለት ነው ትምህርታችሁ ላይ ብቻ ሳይሆን ከትምህርት ተጓዳኝም ደግሞ ሊጠቅማችሁ የሚችሉ ነገሮች ናቸው። ስፔሻሊ የስራ ዓለሙን ስትቀላቀሉ አፐር ሃንድ እንድታገኙ ማለት ነው። ብዙም ሳላንዛዛ let's go ahead and start with the video. ኦኬ መጀመሪያ መመክራችሁ 20/80 የሚባል ህግን መከተል አለባችሁ። ግቢ ሁላችሁም ስትገቡ ምን ማለት ነው? 80%ቱን ትምህርታችሁ ላይ ፎከስ እንድታደርጉ በጣም ያስፈልጋል። በተለይ ደግሞ ገና ግቢ የምትገቡ ከሆነ የመጀመሪያ ዓመት ውጤታችሁ ትልቅ ሲግኒፊካንት የሆነ ለውጥ ስላለው በኋላ የሚመጣው ግሬዳችሁ ላይ ማለት ነው። 20%ቱ ደግሞ ክህሎትን እንድትማሩበት ፈልጋለሁ። ይሄ ክህሎት ግን ፒፕል ስኪል እለዋለሁ ወይም ደግሞ ኔትወርኪንግ እለዋለሁ። ምን ማለት ነው? ቤዚክሊ ግቢ ስትገቡ በጣም ደስ የሚለው ነገር ከዚህ በፊት የማታውቋቸው ሰዎች ጋር ትገናኛላችሁ። ከዚህ በፊት የማታውቁት አይነት ኢንቫይሮንመንት ውስጥ ትጋለጣላችሁ። ስለዚህ የዚህን ጊዜ የናንተ ክህሎት ትልቁን ሚና ይጫወታል ማለት ነው። አሁን ላይ ኮንፊደንስ የሌላችሁ ከሆነ ሰዎች እንዴት ማዋራት እንዳለባችሁ ግራ የሚገባችሁ ከሆነ ራሳችሁ እንዴት ፕሬዘንት ማድረግ እንዳለባችሁ ሀሳባችሁ እንዴት መግለጽ እንዳለባችሁ ከሰዎች ጋር ጥሩ ጓደኝነትን መፍጠር እንዴት እንደሆነ የማታውቁ ከሆነ ግቢ is the best place ይሄን ነገር ፕራክቲስ የምታደርጉበት። እኔ ሁለት ታናናሽ እህቶች አሉኝ እና ሁሉ ጊዜ ትምህርት ቤት ሲሄዱ እውነት ነው ትምህርታቸው መማር አለባቸው፣ ግን ፎከስ እንዲያደርጉ ሌላ የምፈልገው ነገር ከጓደኛ ጋር ያላቸው ሪሌሽንሺፕ ነው። ለምሳሌ አሁን እኔ ሴት እህቶች ስላሉኝ ማለት ነው በጣም ትልቁ እንድጠነቀቁ የምፈልገው ነገር የሰዎች ፕሬሸር እንዲያጠቃቸው አልፈልግም። ያ ማለት በሴት ጓደኛ ሊሆን ይችላል፣ በወንድ ጓደኛ ሊሆን ይችላል። በማንም ሰው ብቻ ተገደው ምንም የማይፈልጉትን ነገር እንዲያደርጉ አልፈልግም። ለዚህ ደግሞ ኖ የማለት ክህሎት ሊኖራቸው ይገባል ማለት ነው። ይሄንን ደግሞ ከመሬት ተነስተው አያመጡትም። ኢንስቴድ ከሰዎች ጋር ሞር ሲተዋወቁ ሰዎችን ሞር ሲለምዱ የነሱንም ባውንደሪ በዛው ልክ ይፈትኑታል። ስለዚህ ገና ካሁኑ እነዚህ ነገሮችን ከለመዱ ኢቭን ዩኒቨርሲቲ ደግሞ ሌላ ትልቅ ኦፖርቹኒቲ ነው ለነሱ ማለት ነው። ስለዚህ እኔ ለእናንተ መመክራችሁ ትምህርታችሁ ላይና ኔትወርኪንግ ላይ በደንብ አድርጋችሁ አተኩሩ። ውጪ ስትወጡ አሁን ላይ ያላችሁ ፒፕል ስኪል ስራ ላይ እጅግ በጣም አድርጎ ይጠቅማቸዋል። በተለይ ደግሞ ኔትወርክ አፈጣጠርን ማለት ነው። ሁለተኛ ካሁኑ ፕሮፋይላችሁን ወይም ደግሞ ፖርትፎሊዮቻችሁን ቢውልድ ማድረግ አለባችሁ። አብዛኞቻችሁን የምትሉኝ ነገር በተለይ እዚህ ዩቲዩብ ላይ ማለት ነው ስለ ክህሎት ስለ ትምህርት ዋትኤቨር ሳወራ ብዙዎቻችሁ የምትሉት ነገር የስራ ልምድ ከየት አድርገን እናምጣ ነው አይደለም? ይኸውላችሁ ተምሬ ስወጣ የስራ ልምድ ይኖረኛል የሚባል ነገር የለም። ያንን ነገር ካይምሯችሁ ሰርዙት። ለምን? እያንዳንዱ መስሪያ ቤት እናንተን ቀጥሮ እነሱ ላይ እንድትለማመዱባቸው አይፈልጉም። that is the reality። ኦሬዲ የለመደ ሰው ነው የሚፈልጉት። ለምን? ከፍለው እናንተን አሰልጥነው ማይሆን ነገር ነው። ምንድነው ማድረግ ያለባችሁ? ግቢ እያላችሁ የስራ ክህሎታችሁን መልመድ አለባችሁ። እኔ ግቢ ተማሪ ያለው ሁለተኛ አመት ላይ ገና ፍሬሽ ምንድነው ሁለተኛ አመት የመጀመሪያው ሴሚስተር ላይ ነው የመጀመሪያ ስራዬን ያስኩትኝ እና የመጀመሪያ ስራዬ ደግሞ እዛ ለህፃናቶች ኮዲንግ ማስተማር ነበር። ማይንጁ ምንም አይነት እውቀት የለኝም። የሚከፈለኝ ገንዘብ በጣም ትንሽ ነው። ያን ያህልም ክህሎት የለኝም። ስለዚህ ግን እዛ ቦታ ላይ አፕላይ አደረኩኝ። እንዳጋጣሚ ስራውን ያገኘሁት ካልተሳሳቱ አፍሪ ወርክ ቴሌግራም ላይ እንደዛ ነገር ላይ ነው እና እዛ ቦታ አፕላይ አደረኩኝ። ስራውን አገኘው፣ ወዲያው ቀጠሩኝ። ከዛ በኋላ ነው እንግዲህ የስራ ዓለም ውስጥ የተቀላቀልኩት ማለት ነው። ማይንጁ እኔ የትም ቦታ ተቀጥሬ ስሰራ የትኛውን ቦታ ሲቪ ሆነ ዲግሪ አልጠየቁኝም። ራዘር ክህሎቴን ነበር የሚፈልጉት። ይሄ ክህሎቴ ደግሞ ከተመረኩ በኋላ አይደለም የለመድኩት፣ ኢንስቴድ እዛው ግቢ ውስጥ እያለው ነው ማለት ነው። ስለዚህ እናንተም ብትሆኑ ሰከንደቲንግ ማድረግ ያለባችሁ ነገር ግቢ ውስጥ እያላችሁ ስራ መፈለግ አለባችሁ። ስራ ስትፈልጉ ገንዘቡን ፕሊዝ ካይምሯችሁ አውጡት። ኦኬ ቢካዝ አሁን ላይ ምንም ያህል ገንዘብ አትሰሩም ክህሎት ስለሌላችሁ። ፎከሳችሁ መሆን ያለበት እዚህ ቦታ ላይ ራሴን አሳድጋለሁ ወይ፣ አንደኛው እሱ ነው። ሁለተኛ ደግሞ የምትቀጠሩበት መስሪያ ቤት እናንተ እንድታድጉ ሁኔታዎችን ያመቻቻል ማለት ነው። እዚህ ላይ አንድ ቴክ እንድታደርጉልኝ የምፈልገው ነገር ለምሳሌ እኔ ጋር አንዳንድ ሰዎች ኢንተርንሺፕ ብለው ይመጣሉ እኛ ድርጅት ጋር ማለት ነው። እውነቱን ለመናገር በብዛት የማልቀበለው ይበዛል። ለምን ከተባለ ቢካዝ ብዙ ጊዜ ኢንተርንሺፕ በሚባል ንጹህ ልብ ትገቡና ከዛ በኋላ ግን አብዛኛው የሚጨማለቀው ሰው ይበዛል። ቢካዝ at the end of the day this is transactional የሆነ ነገር ነው፣ ቢዝነስ ነው። አትርሱት። እናንተን ለመርዳት ብሎ የትኛውም ድርጅት የራሳቸውን ነገር ሉዝ አያደርጉም። ሀቁን ነው እየነገርኳቸው
ያለሁት ለዛም ነው ክህሎትን ማግኘት ወይም ይሄ የስራ ልምድ ማግኘት ከባድ የሆነው ምክንያቱም ምንም ክህሎት ከሌለ ሰው ጋር ቢዝነስ ጋምብል ማድረግ ስለማይፈልግ ነው በእነሱም አትፍረዱባቸው and of course በእኔም አትፍረዱብኝ ግን ምንድነው መሰላችሁ the moment internship position ስታገኙ ደካማ አትሆኑ because አብዛኞቹ በጣም they get too comfortable የማይረባ ነገር ይሰጣሉ I remember እንደውም አንድ እኔ ጋር የተቀጠረ ኢንተርን ማለት ነው በጣም ጥሩ እንትን ነበራት like I like her energy ምናምን ነገር እየቆየሽ ግን ስትመጣ she got too comfortable መከራከሩላ ጀመረች like ይሄ እንደዚህ አይደለም ፊክስ ይደረግ ሲባል እንዴ ከዚህ በላይ ምን ላርግልሽ አይነት ነገር ውስጥ ሁላ ገባንና absolutely not ስለዚህ መጠንቀቅ አለባችሁ ግን ካሁኑ ጀምራችሁ ስራ መፈለግ አለባችሁ ኦኬ መቼስ ደግሞ ስራውን የትላጊን ብላችሁ መጠየቃችሁ አይቀርም ሶ ይሄን ነገር ከመንደን የማደርገው አይዘር ሊንክድኢን ሊሆን ይችላል አፍሪ ወርክ ላይ ሊሆን ይችላል ወይም ደግሞ በሰው ሊሆን ይችላል just find a way like እንደ አጋጣሚ ነው ኢትዮጵያ ሀገር ውስጥ እዚህ ቦታ ሂዱ የሚባል ነገር የለም sadly ያ ሲስተም ስለሌለ ግን አገኛችሁትን አጋጣሚ መጠቀም አለባችሁ ሰዎችን ሪች አውት አድርጉ and then maybe አንዱ ሊሳካላችሁ ይችላል and ምናልባት ዲጂታል ነገር ላይ ደግሞ በጣም ኢንትረስትድ የሆናችሁ ሰዎች ካላችሁ ሊንክድኢን ላይ ፕሮፋይላችሁን ማስተካከል አለባችሁ እኔ since ዲጂታሊ እንደምሰራ ስላወቅኩኝ ብዙ ቦታ ላይ ሲቪ ብለው ቢጠይቁኝ ያን ያህል የሚጻፍ ነገር ስለሌለኝ የማደርገው ምንድነው ሊንክድኢን ፕሮፋይሌን እንዳለ ፖርትፎሊዮ ቢልድ አድርግ ነበር ይሄ ማለት ለምሳሌ እኔ ሶሻል ሚዲያ ማናጀር መሆን ከፈለኩኝ ሰው እስከሚቀጥረኝ ድረስ አልጠበቅኩም ነበር ኢንስቴድ ራሴ የሚመስለኝን ነገር ዲዛይን አደርጋለሁ ፖስት አደርጋለሁ የራሴን አካውንት ክሬት አድርጌ ማለት ነው and then I used to tell them ይሄ ፕሮፋይል የገሌ ነው ብዬ like እነግራቸው ነበር ይሄ የገሌ ፕሮፋይል ነውና እኔ ማኔጅ ማድረግለት it was my profile ግን like they don't have to know ሶስተኛ ደግሞ ሪከመንድ የማደርጋችሁ ኦሬዲ የተማራችሁት ያለው ትምህርት እንዳለ ሆኖ ከተጓዳኝ ማርኬቱ የሚፈልገውን ትምህርት መማር አለባችሁ ባለፉልታ እንግዲህ ቪዲዮ ላይ ስነግራችሁ ከሰማችሁ በረም ባርጋችሁ ማለት ነው ኢትዮጵያ ሀገር ውስጥ ትምህርት ማለት ስካም እንደሆነ ነግሬያችኋለሁ ባይዘው ይሄ ከትምህርት ጋር ጥላቻ ኖሮኝ አይደለም በጣም አይኪው ሌቭላቸው ከእድሜያቸው እኩል የሆኑ ሰዎች እኔ ትምህርት ጠል መስላችኋለሁ like are you okay ትምህርት እኮ ነው እዚህ ላይ ራሱ እየተናገርኩ ያለሁት but መረዳት ያለባችሁ ነገር ምንድነው ሪል ትምህርት አለ ስካም የሆነ ትምህርት አለ just because መንግስት ወረቀት ስለሰጣችሁ that does not make it right ቢሆን ኖሮ እንግዲህ 99% የሚሆነው የኢትዮጵያ ህብረተሰብ ፌል ያደርግም ነበር ኤዱኬሽናል ሲስተማችን ደግሞ ኢቭን ከሀገራችን ውጪ ብንወጣም ይሰራ ነበር ግን usually እንደዛ አይደለም ስለዚህ ምንድነው ማድረግ ያለባችሁ ተረጋጉና ማርኬቱ አሁን currently የሚፈልገው ነገር ምንድነው ለምሳሌ አሁን if መንግስት in any way IT ምናምን ቴክኖሎጂ የሚለው ነገር ፑሽ የሚያደርግ ከሆነ then ከአይቲ ጋር ከቴክኖሎጂ ጋር ሪሌትድ የሆኑ ነገሮችን ተጓዳኝ ኮርሶችን መውሰድ አለባችሁ ይሄን ኮርስ ደግሞ ግዴታ የሆነ ቦታ ሄዳችሁ ክፈሉ ማለት አይደለም እኔ ሁሉ ጊዜ እንደምናገረው YouTube በቂ ትምህርት ቤት ነው everything እዛ ነገር ላይ አለ እናንተ ግን ፔሸንት ስለሌላችሁ ነው ስለዚህ ዲጂታል ማርኬቲንግ ከሆነ ሶሻል ሚዲያ ማኔጅመንት ከሆነ ኮንቴንት ክሪኤሽን ከሆነ whatever IT ከሆነ እናንተ ብቻ ask the right question and ሁሉ ነገር ኢንተርኔት ላይ አለ AIም ሊያግዛችሁ ይችላል ማለት ነው and ሁሉ ነገር ደግሞ በቪዲዮ መልክ መምጣት አይጠበቅበትም መጽሐፍም ካለ እነሱ ነገሮች ማንበብ ትችላላችሁ ሶ አላማው ምንድነው ኦሬዲ የተማራችሁት ያለ ትምህርት ካለ በተጓዳኝ ግዴታ ሌላ ክህሎት ሌላ ዕውቀት ያስፈልጋችኋል ማርኬት ላይ ድንገት በዲግሪያችሁ እንኳን ስራ ብታጡ በሌላ ደግሞ ማግኘት እንድትችሉ ማለት ነው ሶ አሁን የነገርኳችሁ ምክር እንግዲህ ግዴታ ለ12ኛ ክፍል ብቻ መሆን አይጠበቅበትም if high school ውስጥም ካላችሁ I tell you the same thing ለምን ካላችሁ sadly እኛ ሀገር ውስጥ like reality መረዳት አለባችሁ በትምህርት ብቻ ነገሮች አይሳኩላችሁም I tell you this thing ከዚህ በፊት አይደለ and ምናልባት ደግሞ even 12ኛ ክፍል አሁን ተፈታኞች ከሆናችሁ ውጤት ላይመጣ ይችላል and that is okay እኔ 12ኛ ክፍል ውጤት አልመጣልኝም አዲስ አበባ ዩኒቨርሲቲ ነው የተማርኩት ሶፍትዌር ኢንጂነሪንግ /IT ነው የተማርኩት and then በስተመጨረሻ የምር ምንድነው የምፈልገው የሚለውን ጥያቄ ስመልስ ድሮፕ አውት አድርጌ ወጥቻለሁ ሁለት ካምፓኒዎችን ክሬት አድርጌያለሁ አሁን ደግሞ ሰክሰስፉል የሆነ ሶስተኛ ካምፓኒን ክሬት አድርጌያለሁ ማለት ነው ሶ ልላችሁ የፈለኩት ምንድነው ስኬት ግዴታ በትምህርት ብቻ አይደለም በክህሎት ግን ያ ነገር እንደሚመጣ በጣም እርግጠኛ ነኝ ስለዚህ መረዳት ማወቅ ያለባችሁ ነገር አዳፕተብል ሆኑ አዳዲስ ነገር ቢያጋጥማችሁ አትደንግጡ it's fine it's okay ነገሮችን መጠየቅ አለባችሁ ከምንም በላይ ደግሞ ይሄንን ቻናል ፎሎ ማድረግ አለባችሁ ምክንያቱም ሁሉ ጊዜ እንደዚህ አይነት የሚጠቅሙ ኮንተንቶችን ስለማወራ ማለት ነው if የምርም ይሄ ነገር እናንተ ከረዳችሁ ይሄ ቪዲዮ ከጠቀማችሁ ማለት ነው አባካችሁ እስቲ ይሄንን ቪዲዮ ሼር አድርጉላቸውና ሌሎች የናንተ ጓደኞች እንዲጠቀሙ ፈልጋለሁ and then if things go well አባካችሁ
እንድታስታውሱኝ እፈልጋለሁ። ኢዲዲ አንቺን ቪዲዮ እኮ አይቼ እንደዚህ ነገር ሆነ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። ኦኬ በኤኒዌይስ ሁላችሁም 12ኛ ክፍል ተፈታኞች ካላችሁ እንግዲህ እግዚአብሔር ከናንተ ጋር ይሁን። አይዟችሁ፣ ሁሉን ነገር ማሸነፍ ትችላላችሁ። ኢትስ ጀስት አንዱ ፕሮሰስ ሆኖ ነው እንግዲህ እንደ ግዴታ 12ኛ ክፍል መፈተን ያለባችሁ እንጂ የህይወታችሁ መጨረሻ አይደለም። ኢትስ ጀስት አንዱ ማለፍ ያለባችሁ ነገር ነው። ኦኬ ከዛ በላይ አትጨነቁ። የፋሚሊ የምናምን ፕሬሸር ካለ ተረጋጉ በሏቸው፣ ሂዱና አዋሯቸው። ሪያሊቲውን አክሴፕት ማድረግ አለባችሁ። እንደ ድሮ ፕራይድና የሚባል ነገር የለም። አሁን ላይ ሁላችሁም ህይወታችሁን ማቃናት ማሳካት አለባችሁ፣ የእናንተንም የቤተሰቦቻችንም። ያ ነገር ደግሞ አይንን መግለጥና ነገሮችን መቀየር፣ አንዳንድ ጊዜ ደግሞ ከባህል ትንሽ አፈንግጦ መውጣትንም ሊጠይቅ ይችላል። ስለዚህ ያንን ነገርም ማየት አለባችሁ። ሁልጊዜ ደግሞ ከፈጣሪ ጋር ሁኑ። ጸሎትን መጸለያችሁ እንዳትረሱ። ሁልጊዜ ከሱ ጋር ተራመዱ። ኦኬ that's something I want to tell you ምክንያቱም እኔ ህይወቴ ላይ ለውጥ ስላየሁ በዛ መንገድ። ኤኒዌይስ again good luck። በሚቀጥለው ቪዲዮ አቻለሁ። ባይ